ኦኬ ክቡራትና ክቡራን በዚህ ቪዲዮ ላይ የማሳያችሁ ስለ ስፓርክ ፕለግ ነው። እዚህ ጋር ስፓርክ ፕለግ እንደምትመለከቱት የተለያዩ አይነት ስፓርክ ፕለጎች አሉ። ቲፓቸው ላይ የተለያየ ዲዛይን አላቸው ማለት ነው። እሱኛው ዲፕሊ በኋላ አሳያችኋለሁ። በዚህ ስፓርክ ፕለግ ላይ በምንጠቀምበት ሰዓት ላይ እነዚህ ቱልሶች ያስፈልጉናል ማለት ነው። በዋናነት ለምሳሌ እዚህ ጋር የምትመለከቱት ይሄ ሃይቴንሽን ኬብላችንን ከስፓርክ ፕለጉ የምናላቅቅበት ፓርት ነው ማለት ነው። እዚህ ጋር የምትመለከታቸው ጀስት መፍቻዎች ናቸው። ይሄ ስፓርክ ፕለግ መፍቻዎች ናቸው። በዚህ በኩል የምትመለከታቸው ስፓርክ ፕለግ ናቸው። በዋናነት እዚህ ጋር ጋፒንግ ቱሎች ናቸው። ጋፒንግ ቱሎች ናቸው። ሰው እነዚህ በኋላ በደንብ አስረጃችኋለሁ እንዴት ጋፕ እንደምትሰሩ ስፓርክ ፕለግ ላይ ጋፕ ሲሰራ እንዴት አድርጋችሁ ሜዥር እንደምታደርጉ እና ጋፑን አጀስት ማድረግ እንደምትችሉ አሳያችኋለሁ ማለት ነው። ሰው እዚህ ጋር እንደምትመለከቱት በዋናነት እንግዲህ ስፓርክ ፕለግ የሚባለው እዚህ ጋር ያሉት ኮምፖነንቶች በዋናነት አሉት ማለት ነው። እዚህ ጋር የምትመለከቱት ተርሚናል ይባላል። ጫፍ ላይ ያለችው ተርሚናል ይባላል። ይሄ በዋናነት ከሃይቴንሽን ኬብሉ ጋር የሚገናኝበት ፓርት ነው ማለት ነው። ይሄ ኮሩጌትድ ይባላል። ጀስት ኢንሱሌትድ ነው፣ ሴራሚክ ናቸው ብዙ ጊዜ ይሄ ፓርት ማለት ነው። ኮሩጌትድ ይባላል። ኮሩጌትድ የተባለበት ምክንያት ያው ጀስት ኮሩጌት ስለሆነ ነው። ይሄ እንትኑን ቡቱን እንዲይዝ ተደርጎ ነው ይሄ ፓርት የተሰራው ማለት ነው። ሃይቴንሽን ኬብል ቡቱን እንዲገባበት ተደርጎ የተሰራ ነው ማለት ነው። ስለዚህ ሁለተኛ ላይ ያለው ኮሩጌሽን ወይም ኮሩጌትድ ይባላል። ይሄ ፓርት ሴራሚክ ነው ባጭሩ ማለት ነው። እና የተለያዩ አይነት አሉት። እነሱም በኋላ አሳያችኋለሁ ማለት ነው። በኋላ ዲፕሊ ስንገባበት ማለት ነው። ይሄ መሀል ለመሀል ያለው ከዚህ ከተርሚናሉ አንስቶ እስከ ታች እስከ ቲፑ ድረስ ያለው ሴንተር ኤሌክትሮድ ይባላል። ሴንተር ኤሌክትሮድ ይባላል። በዋናነት ብዙ ኮምፖነንቶች ወይም ፓርቶች አሉት የሴንተር ኤሌክትሮድ። ግን እዚህ ጋር እንደምትመለከቱት መሀል ላይ ሬጂስተር የምትባል ነገር አለችው ማለት ነው። ሬጂስተር የምትባል አለችው። ይህም ደግሞ ኤሌክትሪካል ኖይዝን ሪዲዩስ ለማድረግ ነው፣ ቮልቴጅ ፍላክቹዌት ስለሚያደርግ እዚህ ጋር ማለት ነው። እና ዋና ጥቅሙ ሬጂስተር እዚህ ጋር ሃይ ቴንሽን ሃይ ቮልቴጅ ፍላክቹዌት ስለሚያደርግ ብልጭ ስለሚል በፍጥነት ይህ ደግሞ ኢሲዩ እና ሌላ ኮምፖነንቱ ሴንሰሮች እንዳይበላሽብን ሬጂስት የሚያደርግልን ሬጂስተር ነው ማለት ነው። ስለዚህ ፍጥነቱን ሪዲዩስ የሚያደርግልን ነው ሬጂስተር የሚባለው ፓርት ማለት በጣም ጥቅም አለው። አብሶ አዲስ የመጡ መኪናዎች ላይ ሬጂስተር ቢኖረው አሪፍ ነው። ይሄ ቨርቲካል ይሄ ስፓርክ ፕለግ ማለት ነው። ከዛ መጨረሻ ላይ ያለችው ይቺ ፓርት ጫፍ ላይ ያለችው ሴንተር ኤሌክትሮድ ትባላለች። እንዳትረሱ ሴንተር ኤሌክትሮድ ትባላለች። ይቺ ሴንተር ኤሌክትሮድ በዋናነት እንግዲህ ከዚህ ከዲስትሪቢዩተር አድርጎ የመጣውን ሃይ ቮልቴጅ ግራውንድ እንዲኖረው የምታደርግልን ፓርት ሴንተር ኤሌክትሮድ ትባላለች ማለት ነው። ከዚህ ከሴንተር ኤሌክትሮድ በኋላ ያለው ጫፍ ላይ ያለው ይሄ እንደምትመለከቱት ግራውንድ ኤሌክትሮድ ይባላል። ይሄ ማለት ነው። ይሄ ፓርት ግራውንድ ኤሌክትሮድ ይባላል። ይሄ ግራውንድ ኤሌክትሮድ በዋናነት የሚጠቅመው ግራውንድ እንዲኖር ነው። ግራውንድ እንዲኖር ነው የሚያደርገው ማለት ነው። ግራውንድ እንዲኖር ነው። ይሄ ግራውንድ ኤሌክትሮድ ይባላል። ይሄ እዚህ ጋር እንደምትመለከቱት ሜን ሼል ይላል፣ ሜታል ሼል ይላል። ሼል ባይጭሩ ከዚህ አንስቶ እስከዚህ አካባቢ ያለችው ሼል ነው የምትባለው። ግን ይሄ ትሬድድ ፓርት ነው የሚባለው። ትሬድ ነው ባጭሩ። ትሬድ በሚለው ያዙት። እሺ ሜታል ሼል የሚለውን ትሬድ በሚለው ያዙት። ይሄ ትሬድ በዋናነት ከእንትኑ ጋር የሚታሰርበት ነው ማለት ነው። ከሲሊንደር ሄዳችን ጋር የሚታሰርበት ፓርት ነው። ስለዚህ ፈጠን አድርጌ ዲቫይስ አድርግላችሁ ኮምፖነንትስ ኦፍ ዲ ስፓርክ ፕለግ ተርሚናል ኮሩጌትድ የሚባል አለው የሴራሚኩ ማለት ነው። ቡቱን የሚይዘው ኢንሱሌተር አለው። ኢንሱሌተሩ ባይዘዌ ከጫፍ እስከ እስር ድረስ ነው የሚወርደው። ለምንድን ነው እንደዛ የሚሆነው? ሴንተር ኤሌክትሮዱ ፖዚቲቭ ስለሆነ ይሄኛው ደግሞ ግራውንዱ ኔጌቲቭ ስለሚሆን እንዳይገናኝ እስር ድረስ ይወርዳል ማለት ነው። የሴራሚክ ነው። ስለዚህ ይሄ ኢንሱሌተር ወይም ኢንሱሌተር ይባላል። እቺ ጫፏ ዝግዛጓ ኮሩጌትድ ትባላለች ማለት ነው። እዚህ ጋር መሀል ላይ ሬጂስተር አለው። ይሄ ሴንተር ኤሌክትሮድ ይባላል። እዚህ ጋር ያለው ፍሬድ ይባላል ወይም ሜንሼል ብሎታል። እዚህ ጋር ጋስኬት አለው። የሌለውም አለ። እሺ ልጆች ጋስኬት ያለው አለ፣ የሌለው አለ ማለት ነው። ጋስኬት አለ እዚህ ጋር ማለት ነው። ከዛ ውጪ ይሄ ግራውንድ ኤሌክትሮድ ይባላል ማለት ነው። ስለዚህ እነዚህ ኮምፖነንቶች ናቸው ማባጭሩ። ሰው እዚህ ጋር ዲፕሊ ስገባላችሁ እንግዲህ ስፓርክ ፕለግ እንደምትመለከቱት በጣም ብዙ አይነት ስፓርክ ፕለጎች አሉ ማለት ነው። ዲፔንዲንግ ኦን ዲፍረንት ፖዚሽንስ ኦፍ ስፓርክ ፕለግ የተለያዩ አይነት ስፓርክ ፕለጎች በህይወታችሁ ላይ ያጋጥሙ ይችላሉ ማለት ነው። ለምሳሌ ከስር እንጀምራለን። ከስር ጋር ስንጀምር ስፓርክ ፕለግ ቅድም የነገርኳችሁ እንትኑ ላይ ተመስርቶ ዛት ሚንስ ግራውንድ ኤሌክትሮድ ይሄኛው ፓርት ማለት ነው። ይሄ ግራውንድ ኤሌክትሮዱ ጋር ተመስርቶ የተለያየ አይነት ዲዛይን ኦፍ ስፓርክ ፕለግ አለ ማለት ነው። የመጀመሪያው እዚህ ጋር እንደምትመለከቱት እዚህ ጋር ኖርማሊ እቺ ሬስት ትባላለች እና ኖርማል ነው። ጀስት ሴንተር ኤሌክትሮዱ መሀል ለመሀል ሆኖ አነስ ያለች ናት። ጫፏ እንደምትመለከቱት እቺ የሴንተር ኤሌክትሮዷ ጫፍ እዛው ጋር
ልጥፍ ያለች ናት ማለት ነው። ልጥፍ ያለች ናት። ግራውንድ ኤሌክትሮዱ ኖርማሊ እስከ ጫፏ ድረስ ይገናኛል ማለት ነው። ይሄ ሬስት ታይፕ ይባላል። ሁለተኛ ላይ ያለው እዚህ ጋር እንደምትመለከቱት ፋይን ዋየር ይባላል። ይሄኛው ደግሞ ሴንተር ኤሌክትሮድ ቲፑ እዚህ ጋር እንደምትመለከቱት በጣም ቀጭን ሲሆን ማለት ነው ፋይን ዋየር ትባላለች። ቀጭን ታይፕ ሲሆን ማለት ነው። ሶስተኛ ላይ ያለው ስታር ሼፕድ ይላል። ስታር ሼፕድ ማለት ሴንተር ኤሌክትሮዱ ጀስት ላይክ ስታር ሲሆን ማለት ነው። እንደዚህ አይነት ነገር ሲሆን ጫፉ ዚግዛግ እንደዚህ ስታር ሼፕ ከሆነው ሴንተር ኤሌክትሮዱ እዚህ ጋር እንደምትመለከቱት ስታር ሼፕድ ይባላል ማለት ነው። ከዛ ውጪ ታፐርከት ማለት ጀስት ጫፉ ጀስት ላይክ ቻምፈር ነው። ቻምፈር ካወቃችሁ ጀስት ላይክ እንደዚህ ይመጣና እንደዚህ ከዛ እንደዚህ ነው ማለት ነው። ስለዚህ ጫፉ እንደዚህ የተቆረጠ ነው ታፐርከት ይባላል ማለት ነው። ይሄኛው እዚህ ጋር የምትመለከቱት። ከዛ ውጭ ያለው ቪከት ይባላል ማለት ነው። ይሄ ቪከት ታይፕ ኦፍ ኤሌክትሮድ የሚጠቀሙ ደግሞ ሴንተር ኤሌክትሮዳቸው ሴንተር ኤሌክትሮዱ ቪ ታይፕ ከት የሆነ እዚህ ጋር እንደምትመለከቱት ማለት ነው። መልቲ ግራውንድ ኤሌክትሮድ የሚባል ደግሞ አለ። ይህ መልቲ ግራውንድ ኤሌክትሮድ የሚባለው ከአንድ በላይ ግራውንድ ኤሌክትሮድ አሁን እስካሁን ያየናቸው እዚህ ጋር አንድ ነው፣ እዚህ ጋር አንድ ነው፣ እዚህ ጋር አንድ ነው፣ እዚህ ጋር አንድ ነው። በቃ አብዛኞቹ አንድ ናቸው። ግን ይሄ ግራውንድ ኤሌክትሮዱ ቢበዛስ ሶስት ያለው ለምሳሌ እዚህ ጋር አለ፣ ሁለት ያለውም ይኖራል። እሺ ሶስት ብቻ አለ፣ ሁለት ያለው ሶስት ያለው የተለያዩ አይነት አለ ማለት ነው። ስለዚህ ይሄ መልቲ ግራውንድ ይባላል ማለት ነው። ከዛ ውጭ ያለው ሺልድ ስትራፕ የሚባል ታይፕ ነው። ይሄኛው ሺልድ ስትራፕ የሚባለው እዚህ ጋር እንደምትመለከቱት ጀስት ከግራውንድ ኤሌክትሮዱ የተቆረጠ አለም ከጫፍ እስከ ጫፍ ድረስ የገጠመ ነው ማለት ነው። ይሄኛው ሺልድ ታይፕ ስትራፕ ይባላል ማለት ነው። ሺልድ ስትራፕ ታይፕስ ኦፍ ግራውንድ ኤሌክትሮድ ያላቸው ናቸው ማለት ነው። ከትባክ የሚባለው ደግሞ እዚህ ጋር እስካሁን ስንመለከት እንዳሳየኋችሁ ይሄ ግራውንድ ኤሌክትሮዱ ጀስት ላይክ እዚህ ጋር የሚውላቸው አሁን ትንሽ አለፍ ያሉ ናቸው። አብዛኞቹ ግራውንድ ኤሌክትሮድ ከሴንተር ኤሌክትሮዱ ጀስት መሀል ለመሀሉ ትንሽ አለፍ ያሉ ናቸው። እዚህ ጋር አብዛኞቹ እንደምትመለከታቸው አለፍ ያሉ ናቸው ማለት ነው። ግን ምን አለ መሰላችሁ ይሄኛው ከትባክ የሚባለው የትኛው ከትባክ የሚባለው ከሴንተር ኤሌክትሮዱ ግማሽ አካባቢ ነው። አይታችሁታል። እዚህ ጋር ጫፉን ግማሽ አካባቢ ነው የተቆረጠ ነው ማለት ነው። ስለዚህ ፉል አይደለም፣ እንደዚህ የተራዘመ አይደለም፣ አጭሩ ረዘም ያለ አይደለም ነው። ዋናው እንዲገባችሁ ፈልገው እሱ ነው። ይሄ ከትባክ ታይፕ ይባላል። እዚህ ጋር ስሊት ታይፕ ይባላል። ይሄ ደግሞ ተለጥፎ ጀስት ይሄኛው እንዴት መሰላችሁ እዚህ ጋር አንድ አለ፣ እዚህ ጋር አንድ፣ እዚህ ጋር ሁለት፣ እዚህ ጋር ሶስት። እነዚህ የተለጠፉ ናቸው። ስለዚህ መሀል ላይ ደግሞ ምን አለች ሴንተር ኤሌክትሮድ አለ ማለት ነው። ስለዚህ ስፓርክ ሲያደርግ ለጎረቤቱ ነው እንደዚህ ነው የሚያደርገው። ታውቃላችሁ። ይሄ እዛው ላይ የተለጠፉ ነው። መሀል ላይ ጀስት እንደ ምን ልበላችሁ መሀሉ ላይ ሴንተር ኤሌክትሮድ አለ፣ ጫፉ ላይ እንደዚህ ግራውንድ ኤሌክትሮዶች አሉ ማለት የተለጠፉ ናቸው። እሱ ስሊት ታይፕ ይባላል ማለት ነው። ከዛ ውጪ ዩ ግሩቭ ይባላል። እዚህ ጋር እንደምትመለከቱት እቺ ዩ ግሩቭ ስለሆነች ነው ግራውንድ ኤሌክትሮዷ እና እነዚህ ነገሮች አሉ ማለት ይሄ እንግዲህ ዲፔንድስ ኦን ዲ ግራውንድ ኤሌክትሮድ እና ሴንተር ኤሌክትሮድ ፖዚሽን ላይ ተመስርቶ የተሰሩ ወይም ደግሞ ታይፕ ኦፍ ስፓርክ ፕለግ ነው ማለት ነው። ከዛ ውጪ ሲቱ ማለት ይሄ የሚቀመጥበት እዚህ ጋር አያችሁት። ይሄ ማለት ሲቱ ማለት ሲሊንደር ሄዱ ላይ የሚያርፍበት ላይ ዲፔንድ ሆኖ ታፐርድ የሚባል አለ። እነዚህ እንግዲህ ታፐርድ የሚባለው ጋስኬት ያለው አለ፣ ታፐርድ ያልሆነ አለ፣ ጋስኬት ያለው አለ፣ ታፐርድ ይሆናል ማለት ነው። ለምሳሌ እዚህ ጋር ታፐርድ ታይፕ አለ ማለት ታፐርድ ማለት እዚህ ጋር እንደምትመለከቱት ይሄ ታፐርድ ነው። ሰም ኤክስቴንት የሆነ አንግል አማውንት ታፐርድ ሆኗል፣ ጀስት ቻምፈርድ ሆኗል ማለት ነው። እዚህ ጋር የምትመለከቱት ደግሞ ፍላት ነው። ፍላት ማለት እዚህ ጋር ምንም አይነት ቻምፈር የለውም፣ ኖርማል ነው ማለት ነው። ኖርማል ነው እና ሲታሰሩ በራሱ የታፐሩ እንትኑ ቶርኩ ያንሳል፣ የፍላቱ ደግሞ ይጨምራል ማለት ነው። ምክንያቱም ታፐር ከሆነ በደንብ ስለሚገባ ፊት ስለሚያደርግ ሊኬጅ አይኖረውም። ፍላት ከሆነ ግን በደንብ መታሰር ይኖርበታል ማለት ነው። ከዛ ውጭ ጋስኬት ያላቸው አሉ፣ ያው ኖርማል ነው። ጋስኬት እዚህ ጋር አለው ማለት ነው። ስለዚህ ዲፔንድ ኦን ሲት ካን ክላሲፋይ ታፐርድ፣ ፍላት እና ጋስኬትድ ታይፕ ብለን እንጠራቸዋለን ማለት ነው። ስለዚህ ቶርካቸውም ይለያያል የሚታሰሩበት አንግልም ማለት ነው። ሶ ዌን ካም ቱ ዲ ተርሚናል እዚህ ጋር እንደምትመለከቱት ተርሚናላቸው ላይ ዲፔንድ ሆነን ስፓርክ ፕለግ የተለያዩ በዋናነት ሶስት አይነት አለ። በዋናነት የተለያዩ አሁን ሶስት አይነት አሉ ማለት ነው። የመጀመሪያው ሶሊድ የሚባለው የተርሚናሉ ማይፈታ ከሆነ ያ ሶሊድ ታይፕ ይባላል ማለት ነው። ሁለተኛው ሪሙቬብል ተርሚናል ነው። ይሄኛው ሊያጋጥማችሁ ይችላል። እቺ ተርሚናሏ የምትፈታ ታይፕ አለች የስፓርክ ፕለግ ማለት ነው። ሶስተኛው ትሬድድ ስተድ የሚባል ደግሞ አለ ማለት ነው። ትሬድድ ስተድ የሚባለው ኖርማሊ ተርሚናሉ ግሩቭድ ፓርቱ የለውም ማለት ነው። ስለዚህ ጀስት ትሬድ ብቻ የሆነ ታይፕስ ኦፍ ስፓርክ ፕለግ ቲፕ ወይም ተርሚናል ታገኙ ስላላችሁ ማለት ነው። በዋናነት የሚገኘው ሞተር ሳይክሎች ላይ ነው ማለት ነው።
ሶ ዌን ካም ቱ ዲስ ሴራሚክ ወይም ሴራሚክ ኢንሱሌተሩ ላይ ስንመጣ ሴራሚክ ኢንሱሌተሩ ይሄ እንግዲህ ኮሩጌትድ የሆነ ፓርት አለው እና ይህ ሴራሚክ ኢንሱሌተሩ አንዳንዴ ስሙዝ ሊሆን ይችላል። እዚህ ጋር እንደምትመለከቱት ስሙዝም ሊያጋጥማችሁ ይችላል። አንዳንዴ ደግሞ ሪብድ ወይም ደግሞ ኮሩጌትድ ታይፕ ሊያጋጥማችሁ ይችላል ነው፣ ሌላ ነገር የለውም። ስለዚህ ስፓርክ ፕለግ በዋናነት ይሄን ይመስላል ማለት ነው። ክላሲፊኬሽናቸው ዲፔንድ ኦን ሲት፣ ዲፔንድ ኦን ተርሚናል፣ ዲፔንድ ኦን ዲ ግራውንድ ኤሌክትሮድ ኤንድ ሴንተር ኤሌክትሮድ ካን ክላሲፋይ ዲ ስፓርክ ፕለግ ታይፕ ማለት ነው። ሰው ሴንተር ኤሌክትሮድ የሚሰራበት ማቴሪያል ከኮፐር ሊሆን ይችላል፣ እንደየ አፕሊኬሽኑ ይለያያል ወገን። ስለዚህ ከኮፐር ሊሆን ይችላል፣ ከፕላቲኒየም ሊሆን ይችላል። ደብል ፕላቲኒየም እችን ደብል ፕላቲኒየም ላሳያችሁ። ደብል ፕላቲኒየም ማለት እዚህ ስፓርክ ደብል ፕላቲኒየም ማለት ሌስ ፔን በቀይ ይሁን። ደብል ፕላቲኒየም ማለት እዚህ ችኛው ግራውንድ ኤሌክትሮድ ላይ እና ሴንተር ኤሌክትሮድ ላይ ፕላቲኒየም ካለ ነው። ይሄውን ደብል ፕላቲኒየም ታይፕ ይባላል ነው። ራዲየም የሚባልም አለ የሚጠቀም ሴንተር ኤሌክትሮድ ታይፕ ፕላቲኒየም ይኖራል፣ ኮፐር ይኖራል ማለት ነው። ዲፔንድ ኦን አፕሊኬሽናቸው እንግዲህ ሴንተር ኤሌክትሮዱ የተለያዩ ማቴሪያል ሊሰራ ይችላል ማለት ነው። ሌትስ ካም ቱ ዘ ሜን ፖይንት ጋፕ። ጋፕ የሚባለው ነገር በጣም ወሳኝ የሆነ ፓርት ነው በስፓርክ ፕለግ ሳይንስ ማለት ነው። ጋፕ የምንለው ነገር የኤሌክትሮድ ወይም ኤሌክትሮን ከሴንተር ኤሌክትሮዱ ወደ ግራውንድ ኤሌክትሮዱ ጃምፕ የሚያደርግበት ጋፕ ናት። ያቺ ጋፕ በጣም ወሳኝነት አላት። ፕሮፐር የሆነ ስፓርክ እንዲፈጠርና ኢግኒሽን እንዲፈጠር በጣም ወሳኝነት አላት ማለት ነው። እና ጋፑ ሜጀር ይደረጋል፣ አጀስት ይደረጋል ማለት ነው። ሜጀር ይደረጋል፣ አጀስት ይደረጋል። ስለዚህ ከሰፋም ችግር አለው፣ ካነሰም ችግር ይኖረዋል ማለት ነው። ከሰፋ ወይም ካነሰ እዚህ ጋር ካነሰ ነው የሚለው። ካነሰ ምን ያጋጥማል ነው። ስለዚህ ጋፑ መስፋት ከነበረ ወይም ካጠረ በጣም ከጠበቀ ወይም ካነሰ ጋፑ ምን ይፈጠራል ነው። አንደኛው ዊክ የሆነ ስፓርክ ወይም ሾርት ስፓርክ ይፈጠራል ነው። ሾርት ስፓርክ ለምንድነው የሚፈጠረው? ሌንግዙ ጃምፕ የሚያደርግበት ሰዓት ያንሳል ማለት ነው። ስለዚህ ለምሳሌ ከአጭር ርቀት ነው የሚሄደው። ስለዚህ ረጅም መሄድ ሲኖርበት አጭር ይሆናል። ስለዚህ ስፓርክ ሌንግዛችን ወይም ስፓርክ ታይማችን ሾርት ይሆናል። ይሄ ደግሞ ዊክ የሆነ ኮምፖዚሽን ይፈጠራል ማለት ነው። ለምንድነው ዊክ የሆነ ኮምፖዚሽን የሚፈጠረው? ትንሽዬ ነው ብልጭ የሚልበት አይቆይም በደንብ ሁሉን እስከሚያቀጣጥለው ድረስ ማለት ነው። ሁለተኛ ኢንኮምፕሊት ኮምፖዚሽን ነው። አሁን እንደነገርኳችሁ ፊውል ኢኮኖሚ ፑር ይሆናል፣ የታወቀ ነው። ኢንጂን ፓወሩም ሪዲዩስ ያደርግብናል ማለት ነው፣ የታወቀ ነገር ነው። ስለዚህ ስፓርክ ፕለግ ጋፓችን ስሞል መሆን የለበትም ነው። ከዚህ በተጨማሪ ስፓርክ ፕለግ ጋፑ ካነሰ ቲፓችንን ወይም ሴንተር ኤሌክትሮዱን እና ሴንተር ኤሌክትሮዱ ሳይሆን ግራውንድ ኤሌክትሮዱ ይበላብናል ማለት ነው። ይበላብናል ቶሎ ስፓርክ ፕለግ እንትን ይላል ማለት ነው። ፌል ያደርግብናል። ከዛ ውጪ ዋይድ ከሆነ ከሰፋ ስፓርክ ፕለግ ጋፑ በጣም ከሰፋ የጋፑ ከሰፋ ምን ሀፕን ያደርጋል ነው። ይሄ ደግሞ ምንድን ነው የሚሆነው? ሃይ ቮልቴጅ ያስፈልጋል ጃምፕ ለማድረግ ወይም ስፓርክ ለመፈጠር ሃይ ቮልቴጅ ያስፈልጋል። ዛት ሚንስ ሎድ ይጨምርበታል ማለት ነው። ምናችን ላይ ኢግኒሽን ኮይላችን ላይ ኢግኒሽን ኮይሉ ፌል ሊያደርግብን ይችላል። ስለዚህ ሃይ የሆነ ቮልቴጅ ታይፕስ ኦፍ ኢግኒሽን ኮይል መጠቀም አለብን። ወይም ደግሞ ጃምፕ እንዲያደርግልን ሃይ የሆነ ቮልቴጅ ስለሚያስፈልግ ቮልቴጁ ጃምፕ ማድረግ ስለሚያቅተው ስፓርክ አይፈጠርም ማለት ነው። ስፓርክ ሜይ ቢካም ዊክ ኦር ኢንኮንሲስተንስ ይላል። ሚንስ ዊክ ነው የሚሆነው ጃምፕ ለማድረግ ስለሚቸገር በጣም ዊክ የሆነ እንትን ነው የሚያደርገው ማለት ነው። ስፓርክ ነው የሚፈጠረው እና ሚስፋየር ያጋጥማል። በአጭሩ ስፓርክ ፕለግ ጋፑ ከሰፋ ስፓርክ አይፈጠርም። ሚስፋየር ማለት ስፓርክ አይፈጠርም ነው። ጃምፕ ማድረግ ስለሚያቅተው ሚስፋየር ይፈጠራል። ስለዚህ ፑር የሆነ ኢንጂን ፐርፎርማንስ ያደርግብናል ማለት ነው። ስለዚህ ጋፑ ሰፋ ማለት ሃይ ቮልቴጅ ያስፈልገዋል። ሃይ ቮልቴጅ ያስፈልገው ማለት ጃምፕ ለማድረግ ይቸገራል። ጃምፕ ማድረግ ተቸገረ ማለት ስፓርክ አይፈጠርም ወይም ኤሌክትሮን ጃምፕ አያደርግም ማለት ነው። ፍሮም ፖዚቲቭ ተርሚናል ቱ ኔጋቲቭ ማለት this leads that there is no fire exist in that spark plug. that means ስፓርክ ፕለጋችን ሀፕን አያደርግም ወይም ስፓርክ ፕለግ ኢግናይት አያደርገውም ማለት ነው። ስለዚህ ስፓርክ ፕለግ ሚስ ፋየር ያጋጥመዋል ማለት ነው። ስለዚህ በዚህ ኬዝ ሞተር ታስነሳላችሁ፣ ስታርተር ሞተሩ ያስነሳዋል ግን ሞተር አይነሳም እና ይሄ ማን ችግር ነው? የስፓርክ ፕለግ ችግር ነው ማለት ነው። ሶ ሃው ዊ ናው እንዴት ነው ስፓርክ ፕለግ ጋፑን የምናውቀው የሚለውን እዚህ ጋር ላሳያችሁ ማለት ነው። ስፓርክ ፕለግ ጋፑ እንዴት ነው ሜዠር የምናደርገው ትክክል ይሆን አይሆን የሚለውን እንዴት ነው የምታውቁት? ይችን ሜዠር ማድረጊያ በዋናነት 3 ቱልሶች እንጠቀማለን አውቶሞቲቭ ላይ። የመጀመሪያው መልቲ ፊለር ጌጅ ወይም ስፔስ ሜትር የሚባለው ነው ማለት ነው። ፊለር ጌጅ በሚል ያዙት። ፊለር ጌጅ እንደምታውቁት የተለያየ ቦታ ላይ ክሊራንስ ለመለካት የምንጠቀምበት ቱልስ ነው። ሞተር ላይ መኪና ላይ በጣም ወሳኝ ነገር አለው። ይሄ ወሳኝነት ነው። የፊለር ጌጅ ወሳኝ ፓርት ነው። ፊለር ጌጅ ይባላል ማለት ነው። ስለዚህ የፊለር ጌጅ የተለያዩ ቲክነስ ሺት ሜታሎች ስላሉት እነሱን እንትን በማለት እንጠቀማለን። በኋላ ያሳያችኋለሁ በደንብ አሰንት ነው። ሁለተኛ ላይ
ይችኛዋ ፓርት አለች። ይሄ ዋየር ጌጅ ይባላል። ይሄኛው ፓርት ማለት ነው ዋየር ጌጅ ይባላል። ሶስተኛው እዚህ ጋር የምትመለከቱት ኮይን ታይፕ ስፓርክ ፕለግ ሜዠሪንግ ቱል ይባላል። ኮይን ታይፕ ይባላል ማለት ነው። ያው እንደምታዩት ኮይን ስለሚመስል እና እነዚህ ሶስት ፓርቶች በዋናነት ስፓርክ ፕለግ ጋፓችን ሜዠር የምናደርግበት ቱልስ ነው ማለት ነው። ስለዚህ ከሶስቱ አንዱ ካላችሁ ጋፑ ሜዠር ማለት ትችላላችሁ። ከዛ በፊት ግን ምን ያህል እንደሆነ ጋፑንስ እንዴት ነው የምታውቁት ነው? ትክክለኛውን ሜዠርመንት ምን ያህል እንደሆነ የት ነው የምታገኙት ነው በዋናነት። ስለዚህ መኪናችሁ ላይ እዚህ ፍሮንት ላይ እዚህ አካባቢ ልታገኙ ትችላላችሁ ተጽፎ ወይ እዚህ አካባቢ እንደየመኪናው ሞዴል ስለሚለያይ ማለት ነው። ከዛ ውጪ ከኮፈኑ ላይ በስር በኩል ተለጥፎ የምታገኙ ትችላላችሁ። ጀስት ላይክ ዲስ። ይሄ ለምሳሌ ከኮፈኑ ስር የተለጠፈ መኪና ላይ የተገኘ ነው። ስለዚህ ስፓርክ ፕለግ ጋፕ ይልና እዚህ ጋር አሁን ከ0.52 እስከ 0.5 ይላል ማለት ነው። ስለዚህ ይሄ የስፓርክ ፕለግ ጋፓችሁ ነው ማለት ነው። የስፓርክ ፕለግ ጋፓችሁ ነው ማለት ነው። ከዛ ውጪ ማኑዋል ልትጠቀሙ ትችላላችሁ። የመኪናው ኦነርስ ማኑዋል ላይ ልታገኙ ትችላላችሁ። ኦር ያው ሰርቪስ ማኑዋል እና ሌሎች ማኑዋሎችም ላይ እንደዛው ታገኛላችሁ ማለት ነው። ከዛ በመቀጠል አሁን እቺ ኮይል ታይፕ ስፓርክ ፕለግ ጋፒንግ ቱሏን እንዴት አድርጋችሁ እንደምትጠቀሙ እና ላሳያችሁ። እዚህ ጋር በኢንች ነው የምትለካው በዋናነት ግን ቁጥሮች አሏት እንደምትመለከቱት ከ0.02 ኢንች፣ 0.8፣ 0.4፣ 0.5፣ 0.6 እያለች 0.7፣ 0.8፣ 0.8 1 ይላል ማለት አንድ ይላል። ስለዚህ እንዴት ነው የሚያደርገው? 5፣ 6፣ 7፣ 8፣ 9 1 ይላል ማለት ነው። ስለዚህ እየወፈረች ነው የምትሄደው። ለምሳሌ እዚህ ጋር 0.4፣ 0.5፣ 6፣ 8፣ 9 100። ስለዚህ እየወፈረች ነው የምትሄደው። እዚህ ጋር ስስ ነበረች። እየወፈረች ነው የምትሄደው ማለት ነው። ሜዠሪንግ ቱልሷ እቺ በዋናነት በኢንች ነው የምትለካው፣ ግን ያው በኢንች ሳይሆን በሚሊሜትር የሚለካ ይኖራል ማለት ነው። በዋናነት እዚህ ጋር የተጠቀመው በኢንች ነው ማለት ነው። ስለዚህ ቅድም እንዳሳየኋችሁ ከዚህ ጋር በጣም ቀጭን ናት፣ እየወፈረች እዚህ ጋር ቴክኖሲስ ጭምር አያችሁት። ይሄ ፑን ስፓርክ ፕለግ ጋፑን እዛ ውስጥ ከቱትና በዚህ በሜዠሪንግ ቱልስ ሜዠር ማድረግ ትችላላችሁ ማለት ነው። ከዛ ልክ ለምሳሌ እዚህ ጋር እንደምትመለከቱት ይሄን ገፋ ሮቴት እያደረጋችሁ እንደዚህ ገፋ እያደረጋችሁ መጨረሻ ላይ ያዝ የሚያደርግበት ፓርት ላይ ታቆማላችሁ ማለት ነው። እቺ ቀጭን ስለሆነች ወደዚህ እየወፈረ ስለሚመጣ በዚህ ጋር ታስገቡና ወደዚህ ታደርጉታላችሁ። ልክ እዚህ ጋር አሁን ያዝ አድርጎበታል ሰውየው። ያዝ ሲያደርግበት ልክ እዛች ጋር ያቆማል ማለት ነው። ከዛ እዚህ ጋር ታያላችሁ። እቺን ጽሑፍ ታነቧታላችሁ ማለት ነው። ለምሳሌ የዚህ ሰውዬ ሜዠር ያደረገው ለምሳሌ ይሄ 0.5 ነው፣ ይሄ 0.6 ነው። ይሄ መሀል ላይ 0.5 ነው። ስለዚህ እዚህ ጋር 0.53 አካባቢ ሜዠር አድርጓል ማለት ነው። ያን በኢንች ነው፣ ኢንች ታይፕ ስለሆነ ማለት ነው። ሜዠር የሚያደርግበት ኢንች ታይፕ ስለሆነ 0.53 አካባቢ ሜዠር አድርጓል ኢንች ጋፑ። ስለዚህ ጋፑን ካወቃችሁ በኋላ በዚህ ወይ ከዚህ አንስታችሁ ወደ ሸርተ ስታደርጉት እየወፈረ ስለሚመጣ የሆነ ፓርት ጋር ይዘዋል። ስለዚህ በዚህ መሰረት እንትን ትላላችሁ ማለት ነው። ስለዚህ ጋፑን ካወቃችሁ በኋላ እንዴት ነው አጀስት የምታደርጉት ነው። እቺ ቱልስ ቅድም እንደነገርኳችሁ ኮይል ታይፕ ስፓርክ ፕለግ አጀስቲንግ ቱል ትባላለች። አጀስትመንት መስሪያ ናት። ሜዠርመንቱን በዚህ መልኩ ከሰራችሁ በኋላ በየትኛው ነው አጀስት የምታደርጉት ጋፑን ነው። ስለዚህ ለምሳሌ ጋፑ ጠቦባችሁ ሊሆን ይችላል ወይም ሰፍቶ ሊሆን ይችላል ማለት ነው። ይሄን ቁጥር ትወስዱና 0.53 አይደል የመጣው። ይሄን ቁጥር ትወስዱና ከማኑዋሉ ጋር ወይም ደግሞ እዚህ ጋር ቅድም ባሳያችሁ ጋር እዚህ ከመኪናው ጋር እዚህ ጋር የምታገኙ ትችላላችሁ። ለምሳሌ እዚህ ጋር አሁን ይሄ 0.52 ነው የሚለው እስከ 0.56 ነው የሚለው ይሄ እዚህ ጋር። ስለዚህ አሁን እኛ ያገኘነው 0.53 አካባቢ ነው። እዚህ ጋር ከሆነ ኖርማል ነው ማለት ነው። ስፓርክ ፕለግ ጋፑ ኖርማል ነው። ከዚህ በላይ ወይም ከዚህ ቁጥር ያነሰ ወይም የበለጠ ደግሞ ካገኘን ሌትስ ሴ ፎር ኤግዛምፕል የበለጠ እናገኘን ባለው አሁን ከበለጠ ስፔሲፊኬሽኑ እዛ ጋር ካየነው የሚበልጥ ከሆነ ይህን ስፓርክ ፕለግ ትይዙና ገልብጣችሁ እዚህ አካባቢ ላይ ታደርጉና ገፋ ታደርጉታላችሁ ማለት ነው። ልክ እንደዚህ ያለ እንትን የሚሆነው ሴንተር ኤሌክትሮዱ ገፋ ስታደርጉት ትንሽ ጠበብ ይላል ማለት ነው። መምታት አይቻልም። እሺ እንዳትመቱት፣ ጫን ነው ዝም ብላችሁ የምትሉት። እዚህ ጋር ታመጡና ጫን፣ ከዛ ይጠባል ማለት ነው። ከዛ መልሳችሁ ተሰኩና ቼክ አፕ ታደርጉታላችሁ። አሁን ይሄ ከሰፋ ነው። ከጠበበ እዚህ ውስጥ ከታላችሁ እዚህ ጋር እንደምትመለከቱት ሴንተር ኤሌክትሮዷ ይቺ ናት። እዚህ እሷን እዚህ ውስጥ ከቱና ቀና ታደርጉታላችሁ ማለት ነው። የቀዳዳው በዋና ጥቅሙ እንደምትመለከቱት ቀና እያደረገው ነው። በዋና ጥቅሙ
አጀስትመንት ነው ስላለ እዚህ ውስጥ ከቱና ፈንቀል ነገር ታደርጓታላችሁ ማለት ነው። ይሄ ማስፊያ ነው። ስለዚህ በዚህ ወይ ታሰፉታላችሁ ማለት ከዛ መልሳችሁ ትለካላችሁ ማለት ይሄ አጀስቲንግ ሜካኒዝሙ ነው ማለት ነው። እንደዚህ አድርጋችሁ ይሄን ወደዚህ ታደርጉት ጠበቅ ይላል። ከዚህ ቀስ ብላችሁ ነው ማለት ነው እንዳይሰበር ቀስ ብላችሁ ታደርጋላችሁ ሜጀር ታደርጋላችሁ ማለት ነው። ሁለተኛው ይሄ እዚህ ጋር የምትመለከቱት ታይፕስ ኦፍ ቱልስ ዋየር ታይፕ ነው እና ዋየሪንግ ጌጅ ስፓርክ ፕለግ ሜዠሪንግ ቱል ይባላል። ዋየሪንግ ጌጅ ታይፕ ነው የሚባለው። ስለዚህ ዋየር ጌጅ ታይፕ የሚባለው ቅድም ካየናቸው ከቨርነር ካሊፐር ነው ከፊለር ጌጅ ከእንትንም የተሻለ ነው ከኮይን ታይፑም የተሻለ ነው እና ብዙ ጊዜ ሪኮመንድድ የሚደረገው ይሄኛው ታይፕ ኦፍ ቱል ነው ማለት ነው ሜዠር ለማድረግ ጋፕ። ስለዚህ በዚህ ላይ ሜዠርመንት ስንሰራ እዚህ ጋር እንደምትመለከቷቸው እያንዳንዱ ዋየር ይችኛውም ዋየር የተለያየ ቴክኒክስ ነው ያላቸው። ይችኛው 0.9 ናት። እቺ እዚህ ጋር ያላችሁ ደግሞ ይሄ 0.055 ነው። ይሄ 0.44 0.4 0.35 እያለ ይቀንሳል ማለት ነው እና የተለያዩ ናቸው። አሁን 0.44 0.45 0.5 0.55 እያለ ሄዳል። የተለያየ ዲያሜትር ያላቸው ናቸው። ስለዚህ እነዚህን ትወስዱና እዚች ውስጥ ካፓ ውስጥ መክተት ነው። ምንም እንትን የለውም። እንደዚህ ከከታችሁት በኋላ ትንሽ ያዝ የሚያደርገውን ትወስዳላችሁ ማለት ነው። ያዝ ያደረገውን ፓርት ቁጥሩን ትወስዳላችሁ ማለት ነው። ከዛ ስታቃኑትስ እንዴት ነው ማጥበቡን ነግሬያችኋለሁ። ጫን ማለት ነው ቀስ ብላችሁ። ማስፋት ግን በዚህኛው ነው። እዚህ ጋር ተመለከቱት ታያችሁት ይሄን ነገር ማስፋት ነው። እዚች ውስጥ የቷን ተከታላችሁ ይሄኛውን ግራውንድ ኤሌክትሮድ ይሄን ትከቱና ፈንቀል ነው የምታደርጉት። ያው እዚህ ጋር አዩት። አሁን እዚህ ውስጥ ከተታት ከዛ እንዴት ነው የሚያደርገው? ወደዚህ ፈንቀል ያደርገዋል ማለት ነው። ወደዚህ ፈንቀል ያደርገዋል። ከሰፋ ከጠበበስ ያውን ከሰፋ ነው ከጠበበ ነው። ከሰፋ ደግሞ ወደ ታች ቅድም ያልኳችሁን በዛም ጫን ማድረግም ትችላላችሁ ነው ተወስዳችሁ። ግን ይሄኛው ሁለቱንም ይሰራል። ወደዛ ስትሉት ያሰፋዋል፣ ወደዚህ ስትሉት ደግሞ ያጠባዋል ማለት ነው። እቺ ዋየር ታይፕ ዋየር ጌጅ ነው የምትባለው። ሶስተኛው ፊለር ጌጅ ነው። ፊለር ጌጅ የተለያየ ቴክነስ ስላለው አንዱ ቴክነስ ላይሞላላችሁ ይችላል። ለምሳሌ 0 እስከ 0 ጋፑ ሰፋ ሊልባችሁ ይችላል። ሰፋፊዎች አሉ እስከ 25 ሚሊ ሜትር አካባቢ ታይፕስ ኦፍ ያ ሰፊ ስፓርክ ፕለጎች አሉ ባጭሩ ማለት ነው። እስከ 25 አካባቢ ሚሊ ሜትር ታይፕ እንትን ሊኖር ይችላል ስፓርክ ፕለግ ስፔሻሊ አሁን ላይ እየመጡ ያሉ መኪናዎች ማለት ነው። ስለዚህ ጋፑ ሰፊ ስለሆነ ባጭሩ ምን ታደርጋላችሁ ማለት ነው ትደራርቡታላችሁ። ይሄን ለምሳሌ 0.15 ይላል፣ ይሄ 0.55። ስለዚህ ሁለቱን ትደምሩና የሚመጣላችሁ ድምር አድርጋችሁ እንደዚህ ደምራችሁ ትከቱታላችሁ። ስለዚህ ዲስታንሱ ማወቅ ትችላላችሁ ማለት ነው። ይሄ ጋፑን ማወቅ በዚህ በኩል ማወቅ ትችላላችሁ ማለት ነው። ስለዚህ አሁን ይሄ ቲፑን ለምሳሌ እዚህ ጋር እንደምትመለከቱት አብዛኞቹ ቲፑን እዚህ ጋር ያለውን ሴንተር ኤሌክትሮድን ስለሚበሉ የሚመከረው ታይፕ ይሄ ዋየር ጌጅ ታይፕ ነው ማለት ነው። ዋየር ጌጅ ታይፕ ነው እስካሁን ካየናቸው ማለት ነው። አይ ቲንክ ስለ ስፓርክ ፕለግ በቂ የሆነ ግንዛቤ ሜዠር እንዴት እንደምናደርግ ጋፑ ከሰፋና ከጠበበ ምን አይነት ኢፌክት እንዳለው አይተናል ብዬ አስባለሁ። የዛሬ ቪዲዮ ይመስላል። ቴንክ ዩ ባባይ